ኦኬ ተማሪዎች እንኳን ወደ ፊደልቲቱ ኬሚስትሪ ሌሰን በሰላም መጣችሁ። አሁን አብረን ከኔ ጋር የምናየው የ10ኛ ክፍል ኬሚስትሪ ቻፕተር 1 ኬሚካል ሪአክሽን ኢን ስቶይቺዮሜትሪ የሚለውን ታይትል ነው። ኦኬ the first method is the inspection method. So we will see the balancing chemical equation by inspection method. The most common way to balance chemical equation is to use an inspection method. So inspection method የሚባለው አሁን እስካሁን ስናየው የነበረው አይተን ቆጥረን በሬክታንት ሳይድ ላይ የነበረውን አማውንት ቆጥረን በፕሮዳክት ሳይድ ላይ የነበረውን አማውንት ቆጥረን ባላንስ ለማድረግ መሞከር ማለት ነው። ሶ ኢዚ የሆኑ ኬሚካል ሪአክሽኖችን በዚህ አዛዮችን እናደርጋለን ማለት ነው። ባላንስ እናደርጋለን ማለት ነው። It's exactly what the name states. You balance the equation by inspecting it. Yeah. It is also known as a trial and error method or a hidden trial method. So trial and error የሚባለው ምንድነው? ኬሚካል ኢኩዌሽኖችን አሁን ለምሳሌ H2 plus O2 which gives us H2O ስንል ከአንድ ጀምሮ አንድ ቁጥር አንድ ኮኤፊሽንት አንድ ለእያንዳንዳቸው አንዳንድ እየሰጠን ሁለት እየሰጠን እንደዚህ ያደረግን ትራይ ያደረግን ዘንድ ሲሳሳት ደግሞ ሌላ ትራይ ያደረግን ትራይ ኤንድ ኤረር ይሆናል ማለት ነው። ያደረግን ባላንስ የምናደርግበት ሜትድ ስለሆነ ነው ትራይል ኤንድ ኤረር የሚባለው። ሶ follow for easy steps given below to balance a chemical equation by inspection method. So inspection method ተጠቅመን ባላንስ ለማድረግ እነዚህ ቀለል ያሉ አራት ስቴፖችን ብንከተል አሪፍ ነው ማለት ነው። የመጀመሪያው ስቴፕ write the word equation። ቀደም እንዳየነው ምንድነው የምናደርገው? word equationዎችን እንጽፋለን ማለት ነው። ሁለተኛ write the correct symbols or chemical formulas for the reactants and products። እዚህ ጋር unbalanced ሊሆን ይችላል or by accident ደግሞ by lack balanced የሆነ equation ሊሆን ይችላል። ቅድም እንዳየናቸው ኤግዛምፕሎች ኬሚካል ሲምቦል እና ኬሚካል ፎርሙላዎችን ስንጽፍ አክሲደንታሊ ባላንስድ የሆኑ ኢኩዌሽኖች አጋጥመውናል አይደለ? ልክ እነዛ ባላንስድ ሊሆኑም ይችላሉ፣ ግን አንባላንስድ ናቸው ብለን እንገምታለን ማለት ነው። ሶስተኛ start with the most complicated compound count and tabulate the number of each type of atoms on the two sides of the unbalanced equation. so እዚህ ጋር ምን እናያለን? most complicated የሆኑ ለምሳሌ ሃይድሮጂን ከካልሲየም ካርቦኔት ጋር ቢሆን ሪአክት የሚያደርገው እና የሆነ ፕሮዳክት ቢሆን የሚሰጠን ከሃይድሮጂን ሳይሆን መጀመሪያ ያለብን ከካልሲየም ካርቦኔት ጋር ነው ማለት ነው። ካልሲየም ካርቦኔት በሪአክታንት ሳይድ ላይ ካልሲየም ካርቦኔት የያዛቸው ኤሌመንቶች አሉ። ካልሲየም፣ ካርበን እና ኦክሲጅን ማለት ነው። እነዚህን ኤሌመንቶች በሪአክታንትን በፕሮዳክት ሳይድም ባላንስ እናደርጋለን ማለት ነው። ሶ ከዛ በኋላ ኦክሲጅንን ባላንስ ማድረግ አይከብድም ማለት ነው። ሶ ሞስት ኮምፕሊኬትድ ማለት ካሉት ከሪአክታንት ሳይዶቹ አንፃር ብዙ ኤሌመንቶችን የያዘውን እንደማለት ነው። ኦኬ አራተኛ make the number of each type of atom on the left side equal to the number of the corresponding atoms on the right side of the equation. So make the number of each type of atom on the left side equal to the number of the corresponding atom on the right side of the equation. አሁን ቀደም እንዳልነው በሪአክታንት ሳይድ ላይ ያለው የሃይድሮጅን መጠን የካልሲየም መጠን ሪአክታንት ሳይድ ላይ ምን ቢሆን ያሉትን ኤሌመንቶች ኮምፓውንዶች መጠን የእያንዳንዳቸውን ኤሌመንቶች ያንዳንዳቸውን አተሞች በሪአክታንት ሳይድ ላይ እና በፕሮዳክት ሳይድ ላይ ያለውን አማውንታቸውን ነምበራቸውን እኩል መሆኑን ቼክ ማድረግ አለብን፣ እኩል ማድረግ አለብን ማለት ነው። በኢንስፔክሽን ሜተድ ከአንድ ቁጥር ጀምሮ ኮኤፊሽንት 1 2 እየሰጠን ቼክ እያደረግን እንሞክራለን ማለት ነው። ምን እስክናገኝ ድረስ ኬሚካል ኢኩዌሽናችን ባላንስድ እስኪሆን ድረስ። ኦኬ ኤግዛምፕል balance the chemical reaction that takes place between iron and water to form iron oxide and hydrogen gas by inspection method. So step 1 ምንድነው ብለናል? word equation እንጽፋለን ብለናል አይደል? so ማናው ሪአክት የሚያደርገው iron plus water ምን ፕሮዲዩስ ያደርግልናል? iron oxide plus hydrogen ፕሮዲዩስ ይደረግልናል ማለት ነው። ስቴፕ 2 ላይ ምን ለምናደርገው ይሄን ወርድ ኢኩዌሽኖችን በኬሚካል ፎርሙላ ሰብስቲቱት እናደርጋለን ማለት ነው። ወይም በኬሚካል ኢኩዌሽናቸው ሰብስቲቱት እናደርጋለን ኬሚካል ፎርሙላቸው ተጠቅመን ማለት ነው። አይረን ኬሚካል ፎርሙላው ወይም ኬሚካል ሲምቦል ማለት ነው Fe plus water H2O which gives us iron oxide Fe3O4
ፕላስ ሃይድሮጅን ጋዝ H2 ሶ ይሄ ኢኩዌሽን አንባላንስድ ነው ብለን ነው ገስ የምናደርገው የምንገምተው ማለት ነው። ሶ ባላንስድ መሆን አለመሆን ቼክ ለማድረግ መቁጠር እንችላለን ማለት ነው። በሪአክታንት ሳይድ ላይ ስንት አይረን እና ኦክሲጅን ዋተር ነው አይደል ያለን። ሶ ኮምፕሊኬትድ የሆነ የትኛው ነው ዋተር ነው አይደል። እዚህ ጋር ስናይ ሶ H2O ከH2O ኤሌመንቶች ስናይ ሃይድሮጅን እና ኦክሲጅን አለ። በሪአክታንት ሳይድ ላይ ስንት ሃይድሮጅን አለን? 2 ሃይድሮጅን በሪአክታንት ሳይድ አለን። በፕሮዳክት ሳይድ 2 ሃይድሮጅን አለን። እሺ ኦክሲጅን ግን ስንት ነው ያለን? 1 ኦክሲጅን ነው ያለን አይደል። በፕሮዳክት ሳይድ ደግሞ ስናይ ስንት ኦክሲጅን አለን? 4 ኦክሲጅን አለን። ሶ እዚህ ጋር ትራይ እናደርጋለን ማለት ነው። 4 ኦክሲጅን ስለሆነ ከH2O ፊት ለፊት 4 እናስገባለን ማለት ነው። 4 ኦክሲጅን ስናስገባ H2O ይሆናል አይደል? ሶ 4 ኦክሲጅን ይሆናል፣ ግን ሃይድሮጅን እናበላሽብናል። H2O ሃይድሮጅን ያበላሽብናል አይደል? ስንት ሃይድሮጅን ያደርግብናል? በፕሮዳክት ሳይድ ላይ 2 ሃይድሮጅን ነው የሚሆነው፣ በሪአክታንት ሳይድ ላይ ደግሞ 8 ሃይድሮጅን ይሆናል ማለት ነው። ሶ ሌትስ ካውንት and tabulate the number of various types of atom on the reactant and product sides of the expression. ሶ እዚህ ጋር እንቆጥራለን ማለት ነው። ሶ አሁን ባላንስ ለማድረግ ትራይ ያደረግን ነው። ከአንድ ጀምሮ ታካናለ። እሺ አንድ ለአይረን ብትሰጠው ያው አንድ ነው። 2 ብንሰጠው ለአይረን ለምሳሌ አይረን ላይ 2 ብናደርግ 2Fe ይሆናል አይደል? 2Fe ግን በፕሮዳክት ሳይድ ያለው ስንት ነው? 3 አይረን ነው። ሶ አይረን 3 አድርገን እንሞክረው። 3Fe ብናደርገው በፕሮዳክት ሳይድ ያለው ደግሞ ስንት ነው? 3 ይሆናል ማለት ነው። ስለዚህ አይረንን ጃምፕ ማድረግ እንችላለን ማለት ነው። ሶ በፕሮዳክት ሳይድ ላይ ስንት ኦክሲጅን አለን? 4 ኦክሲጅን አለን። በሪአክታንት ሳይድ ላይ ስንት ኦክሲጅን አለን? 1 ኦክሲጅን ያለን። ሶ H2O ፊት ለፊት ምን እናደርጋለን? 4 ኦክሲጅን ብናደርግ 3Fe plus 4H2O which gives us Fe3O4 plus H2 ግን ባላንስድ አይደለም። አሁን 4H2O ስናደርግ 8 ሃይድሮጅን ሆነብን አይደል? በፕሮዳክት ሳይድ ደግሞ 2 ሃይድሮጅን ብቻ ነው ያለው። ሶ ባላንስ ለማድረግ ይሄንን በፕሮዳክት ሳይድ ለሃይድሮጅን ኮኤፊሺየንት እንሰጣለን 4 እንሰጣለን ማለት ነው። ስለዚህ 3Fe plus 4H2O which gives us Fe3O4 plus 4H2 ይሆናል ማለት ነው። ሶ ይሄ ባላንስድ ኬሚካል ኢኩዌሽን ይሆንልናል ማለት ነው። ኦኬ መጨረሻ ላይ እንደምናየው ማለት ነው። therefore a proper coefficient of H2O SO4 የሚለውን ስናይ 3Fe plus 4H2O which gives us Fe3O4 plus 4H2O ባላንስድ የሆነ 4H2 ባላንስድ የሆነ ኬሚካል ኢኩዌሽናችን ይሆናል ማለት ነው። ትራያል ኤንድ ኤረር የተባለው ለዚህ ከአንድ ጀምሮ 2 3 እየተካን በኤሌመንቶች ውስጥ በኮምፓውንዶች ውስጥ እየተካን ኤሌመንቶችን ቼክ እናደርጋለን ማለት ነው። ኤግዛምፕል balance the chemical reaction that takes place between iron and water to form iron oxide and hydrogen gas. So iron oxide እና hydrogen gas ከአይረን እና ከዋተር ፕሮዲዩስ የሚደረግበት ኬሚካል ሪአክሽን አለ። የዚህን ኬሚካል ባላንስድ ኬሚካል ኢኩዌሽን ጻፉን የተባለ በምን ተጠቅመን? በኢንስፔክሽን ሜተድ ተጠቅመን። ሶ መጀመሪያ ላይ ምንድነው የሚደረገው? ወርድ ኢኩዌሽን እንጽፋለን ብለናል አይደል? አይረን ፕላስ ዋተር which gives us iron oxide plus hydrogen. ስቴፕ 2 ላይ ምን እናደርጋለን? ወርድ ኢኩዌሽን ላይ የጻፍነውን በኬሚካል ፎርሙላ በኬሚካል ሲምቦሎች እንተካለን ማለት ነው። አይረን Fe water H2O iron oxide Fe3O4 plus ሃይድሮጅናችን ደግሞ ስንት ይሆናል? H2 ይሆናል ማለት ነው። ሶ እዚህ ጋር ካውንት እናደርጋለን ማለት ነው። ካውንት እናደርግ በሪአክታንት ሳይድ ላይ ስንት አይረን አለን? ቴብል ላይ እንደምታዩት 1 አይረን አለን። በፕሮዳክት ሳይድ ላይ ደግሞ 3 አይረን አለን። ከኋላ የሰራነው አይነት ማለት ነው። በነምበር ኦፍ ኦክሲጅን ስንት አለን? 1 አለን በሪአክታንት ሳይድ። በፕሮዳክት ሳይድ 4 አለን። ነምበር ኦፍ ሃይድሮጅን ደግሞ በሪአክታንት ሳይድ 2 አለን፣ በፕሮዳክትም 2 አለን። በአጠቃላይ ቶታል ነምበር ኦፍ አተም ስናይ በሪአክታንት ሳይድ 4 አለን፣ በፕሮዳክት ሳይድ ደግሞ 9 አለን ማለት ነው። ሶ ይሄንን ባላንስ ለማድረግ አሁን ቅድም እንዳየነው
ያየነውን ስቴፕ ቅድም ያየነውን ስቴፕ እንከተላለን ማለት ነው። ኦኬ ሶ ቅድም እዚህ ጋር በሰራነው መልኩ thus 3Fe plus 4H2 which gives us Fe3O4 plus 4H2 የሚለውን ፋይናሊ እዚህ ዲተርማይን እናደርጋለን ማለት ነው። መጨረሻ ላይ 15 አተም in the reactant side እና 15 አተም in the product side እናገኛለን ማለት ነው። ሶ ይሄ ባላንስድ ኬሚካል ኢኩዌሽን ኦፍ iron reacts when iron reacts with water to produce iron oxide plus hydrogen gas ይሆናል ማለት ነው። ኦኬ B balancing chemical equations by LCM method. By taking the LCM of the total balance of the reactants and products and dividing it by the total balance of the reactants and products, the coefficients for the balanced chemical equation are derived. This is known as the LCM method. LCM method ምንድነው? The least common multiple ነው አይደል? ባለው እንጠቀማለን LCM method of the total balance of the reactants ሁሉንም ባላንስ እንወስድና ባላንስ ኦፍ ሪአክታንት አለ አይደል? የሪአክታንት እና የፕሮዳክትን ባላንስ እንወስድና ኤልሲኤማቸውን እንወስዳለን ማለት ነው። and dividing it by the total balance of the reactants and products. So the coefficient for the balanced chemical equation are derived ይደረጋል ማለት ነው። This is known as the LCM method. The following examples show all the steps required to balance a chemical equation using the LCM method. Example: when aluminum reacts with oxygen, aluminum oxide is produced. Aluminum reacts with oxygen, aluminum oxide is produced. Write the balanced chemical equation for the reaction. So aluminum ከኦክሲጅን ጋር react ሲያደርግ aluminum oxide produce ይደረጋል። So የዚህን ባላንስድ የሆነ ኬሚካል ኢኩዌሽኑን ጻፉ ነው ጥያቄው። Step 1 represent the reaction by a word equation. መጀመሪያ word equation represent እናደርጋለን ማለት ነው። የመጀመሪያው ምንድነው? aluminum plus oxygen which produces aluminum oxide. So word equation represent ካደረግን በኋላ word equation ደግሞ በኬሚካል ሲምቦል እና በኬሚካል ፎርሙላ represent እናደርጋለን ማለት ነው። ስቴፕ 2 ላይ ያገኘነውን word equation ስቴፕ 1 ላይ ያገኘነውን word equation በኬሚካል ፎርሙላ እና ሲምቦል represent እናደርጋለን ማለት ነው። So በኮሬክት ኬሚካል ሲምቦል እና ፎርሙላ ስንጠቀም aluminum Al plus oxygen O2 which gives us aluminum oxide Al2O3. So place the total balance of each atom above it. So the balance of the aluminum is 3, oxygen is 4, aluminum 2 which is 3 times 2 6, the oxygen is 2 times 3 6. Okay, so from the equation we see that the balance of aluminum is 3, the total balance of oxygen is 2 times 2 4. Yeah, okay, the total balance of aluminum in Al2O3 is 3 times 2 which is equals to 6. The total balance of oxygen in aluminum oxide is 2 times 3 which is equals to 6. 2 is the balance of oxygen and 3 is the sub-coefficient. Okay, to make it clear. Okay, so the LCM is the least common multiple. Yeah, the LCM is 2 times 3. Yeah, the LCM of their balancing equation, their balance, the balance of the reactants and products. So the least balance of reactants is 2. In the product side is also 2 and 3 are the least common multiples. Yeah, so 2 times 3 which gives 12. The LCM is 12. So step 4, find the LCM of each total balance and place it above the arrow. Here LCM is 12. Yeah, Al plus O2 which gives us Al2O3. So step 5, divide the LCM by each total balance number to obtain the coefficients for each of the reactants and products. Place the obtained coefficient in front of the respective chemical formula. So እዚህ ጋር ምን እናደርጋለን? ያገኘነው LCM አለ አይደለ? ለእያንዳንዳቸው ባላንስ ኦፍ ሪአክታንት
እናካፍላለን ማለት ነው። ያገኘነው ኤልሲኤም ስንት ነው ብለናል? 12 ነው አይደለ? አልሙኒየም ስንት ቫላንሲው ስንት ነው? 3 12 ሲካፈል ለ3 4 ሶ የአልሙኒየም ኮኤፊሺየንት ስንት ይሆናል? 4 ይሆናል። ኦኬ የኦክሲጅን ስንት ነው ብለናል? ቀደም 2 ነው አይደለ? የኦክሲጅን ቫላንሲ ግን እዚህ ጋር 2 ሰብ ኮኤፊሺየንት ስላለው 2 ሲባዛ በ2 4 12 ሲካፈል ለ4 3 ይሆናል የኦክሲጅን ኮኤፊሺየንት ማለት ነው። ኦኬ እዚህ ጋር 6 ነው አይደለ? የአልሙኒየም እና የኦክሲጅን ኮመን የሆነ እንትን አይደል ያለን ኮምፓውንድ ስለሆነ ኤልሲኤማቸው 6 ነው አይደለ? ሶ 12 ሲካፈል ለ6 2 ሶ ኮመን የሆነ ኮኤፊሺየንት እናወጣላቸዋለን ማለት ነው። ለአልሙኒየም 2 ነው፣ ለኦክሲጅንም 2 ነው። ሶ 2 ኮመን የሆነ አልሙኒየም ቱ ኦ3 ይሆናል። ሶ ይሄንን ኬሚካል ኢኩዌሽን ብንቆጥረው ሪአክታንት ሳይድ ላይ እና ፕሮዳክት ሳይድ ላይ ያለው አተሞች ብዛት ብንቆጥረው እኩል ይሆናል ማለት ነው። ለምሳሌ 4 አልሙኒየም ሪአክታንት ሳይድ አለ፣ በፕሮዳክት ሳይድም 2 ሲባዛ በ2 4 አልሙኒየም አለን ማለት ነው። በሪአክታንት ሳይድ ላይ 3 ሲባዛ በ2 6 ኦክሲጅን አለ፣ በፕሮዳክት ሳይድ ላይ 3 ሲባዛ በ2 6 ኦክሲጅን አለ ማለት ነው። ሶ የኬሚካል ኢኩዌሽን ኮሬክትሊ ባላንስድ ሆኗል ማለት ነው። ኤግዛምፕል 2 the reactions of sodium sulfate with aluminum nitrate so እዚህ ጋር የምናየው it would form aluminum sulfate and sodium nitrate አሁን ሶዲየም ሰልፌት እና አሉሚኒየም ናይትሬት ሪአክት አድርገው ፕሮዲዩስ የሚያደርጉትን ሰጥቶናል። አሉሚኒየም ሰልፌት እና ሶዲየም ናይትሬት የሚባሉትን ሰጥቶናል። ሶ ይህንን ኬሚካል ኢኩዌሽን ባላንስ አድርጉ ነው የተባለው። በምን ተጠቅመን? በኤልሲኤም ሜትድ ተጠቅመን ማለት ነው። ኤልሲኤም ምንድነው? ሊስት ኮመን መልቲፕላቸውን ተጠቅመን ሊስት ኮመን መልቲፕላቸውን የምንጠቀመው ምናቸው ነው? ቫላንሲ ኦፍ ሪአክታንት ኤንድ ፕሮዳክት ተጠቅመን ማለት ነው። ስቴፕ 1 ምንድነው የምናደርገው? ወርድ ኢኩዌሽን እንጽፋለን ማለት ነው። ወርድ ኢኩዌሽኑ ምንድነው? ሶዲየም ሰልፌት ፕላስ aluminum nitrate which gives us aluminum sulfate plus sodium nitrate ይህ ምን ይሆናል? ወርድ ኢኩዌሽን ይሆናል ማለት ነው። ሶ እዚህ ወርድ ኢኩዌሽኑ ጋር ስቴፕ 2 ላይ ምን እንመጣለን? ይሄን ወርድ ኢኩዌሽኑ ወደ ኬሚካል ፎርሙላ ወይም ኬሚካል ሲምቦል እንቀይረዋለን ማለት ነው። ሶ እዚህ ጋር ስቴፕ 1 ምን እናደርጋለን? ወርድ ኢኩዌሽናቸውን እንጽፋለን ማለት ነው። ሶ ሶዲየም ሰልፌት ፕላስ አሉሚኒየም ናይትሬት which produces aluminum sulfate plus sodium nitrate ጻፍን ማለት ነው። ሶ ስቴፕ 2 ምን ይሆናል? ይሄን ወርድ ኢኩዌሽን በምን ሪፕሬዘንት እናደርገዋለን? ኬሚካል ሲምቦል እና ኬሚካል ፎርሙላ አድ እናደርግበታለን ማለት ነው። እዚህ ጋር ሶዲየም ሰልፌት Na2SO4 ፕላስ እንደዚህ ያደረግን ስክሪን ላይ በምናየው መልኩ እንጽፋለን ማለት ነው። ሶ ስቴፕ 3 ምን ይሆናል? ኤልሲኤማቸውን ዲተርማይን እናደርጋለን ማለት ነው። the balance of the reactant እናውቃለን አይደል? ሶ የሶዲየም Na2SO4 አለ፣ የሶዲየም 2 ነው፣ 1 ነበራል፣ 1 ሲባዛ በ2 2 ይሆናል። ሰልፌት ደግሞ 3 ነው፣ የሰልፌት 1 ስለሆነ አጠቃላይ ያለው ሰብ ኮኤፊሺየንቱ 3 ይሆናል። አሉሚኒየም 3 NO3 ደግሞ 2 ነበረ፣ በ3 እናባዛው 6። አሉሚኒየም 2 ደግሞ 3 ነበረ፣ 2 ሲባዛ በ3 6። ሰልፌት 2 ነበር፣ በ3 እናባዛው 6። ሶዲየም 1 ነው፣ ናይትሬትም 1 ይሆናል ማለት ነው። ኦኬ ሶ እዚህ ጋር ኤልሲኤምን ስናይ ስንት ይሆናል? ሶ 2 ሲባዛ በ3 6 ነው ኤልሲኤማችን ማለት ነው። ሶ 6 ሲካፈል ለ2 ለሶዲየም ሰልፌት ላይ 3 ይሆናል ኮኤፊሺየንታችን ማለት ነው። 6 ሲካፈል ለ3 ለአልሙኒየም ናይትሬታችን ደግሞ 2 ይሆናል ኮኤፊሺየንታችን። 6 ሲካፈል ለ6 ለአልሙኒየም ሰልፌታችን በፕሮዳክት ሳይድ ላይ 6 ሲካፈል ለ6 1 ይሆናል ኮኤፊሺየንታችን። ለሶዲየም ናይትሬት ደግሞ 6 ሲካፈል ለ1 6 ሲካፈል ለ6 6 ሲካፈል ለ1 6 ይሆናል ማለት ነው። ኦኬ ክሊር ማለት ነው። ሶ 3Na2SO4 plus 2A2NO3 3 which gives us Na2SO4 3 plus
6Na3 ይሰጠናል ማለት ነው። ይህ ምንድነው? ባላንስድ የሆነ ኬሚካል ኢኩዌዥን ነው ማለት ነው። ሶ ሶስተኛ ኤግዛምፕል the reaction of magnesium nitrate with ammonium phosphate። ሶ ስቴፕ 1 ምንድነው የምናደርገው ብለናል? ወርድ ኢኩዌዥን እንጽፋለን ብለናል አይደለ? ስቴፕ 1 ላይ magnesium nitrate plus ammonium phosphate which gives us magnesium phosphate plus ammonium nitrate። ኦኬ ስቴፕ 2 ኢኩዌዥኖችን እንጽፋለን ማለት ነው። ኬሚካል ፎርሙላዎችን ሲምቦሎችን እናስገባለን። MgNO3 2 plus ammonia NH4 phosphate ደግሞ PO4 አይደል? which gives us magnesium phosphate plus እንዲሰጠናል ammonium nitrate እንዲሰጠናል ማለት ነው። ኦኬ ስቴፕ 4 ላይ ምንድነው የምናደርገው? LCM ማቸውን ዲተርማይን እናደርጋለን ከባላንሳቸው ተነስተን ማለት ነው። ሶ LCM ማቸውን በዚህ ኬዝ 9 ነው ማለት ነው። ሶ 9 ሲካፈል ለ3 በማግኔዚየም ናይትሬት 3 ስለሆነ ባላንሲው 3 ይሆናል። ፕላስ የአሞኒያ ፎስፌት ደግሞ 2 ይሆናል ኮኤፊሺየንታቸው። የአሞኒየም ናይትሬት ደግሞ 6፣ የአሞኒየም ፎስፌት የማግኔዚየም ፎስፌት ደግሞ 1 ይሆናል ማለት ነው። ኦኬ ሶ the equation is correctly balanced. Balancing chemical equation using algebraic method. This method of balancing chemical equation involves assigning algebraic variables as stoichiometric coefficient to each species in the unbalanced chemical equation. These variables are used in mathematical equations and are solved to obtain the values of each stoichiometric coefficient. Step 1. Write the unbalanced chemical equation with the correct symbols of the reactant and product. For example, nitrogen gas reacts with hydrogen gas which produce ammonia, which is the unbalanced chemical equation. Step 2. Assign algebraic variables to each species as coefficient A, B, C. For example, A N2 plus B H2 which gives us CnH3. So A nitrogen plus B hydrogen which gives us C ammonia. Then set equations for each element so that it is equal in both right and left side. Set equations for each element so that it is equal in both right and left hand side. So እዚህ ጋር ምን እናደርጋለን? AN2 ነው አይደለ? plus BH2 which gives us CnH3 ይሆናል ማለት ነው። So በናይትሮጅን ስናይ ምን ይሆናል? 2A equals ናይትሮጅን በሪአክታንት ሳይድ 2A ነው አይደለ? በፕሮዳክት ሳይድ ናይትሮጅን ስናይ ደግሞ 1 ነው አይደል ያለው? So C ብቻ ይሆናል ማለት ነው። ኮኤፊሺየንቱን ነው የምናባዛው C ይሆናል ማለት ነው። ኦኬ በሃይድሮጅን ስናይ ደግሞ ሃይድሮጅን በሪአክታንት ሳይድ ስንት አለ? 2 ነው አይደል ያለው? ኮኤፊሺየንታችን ማለት ነው B 2 ሲባዛ በB ይሆናል ማለት 2B equals በፕሮዳክት ሳይድ ደግሞ ስንት ሃይድሮጅን አለ? 3 ኮኤፊሺየንታችን ማለት ነው C 3C ይሆናል ማለት ነው። ኦኬ step 3 choose the smallest variable and assign arbitrary number in order to determine the remaining variables ማለት እንመርጥና የሆነ ነምበር አሳይን እናደርጋለን ማለት ነው። in the above case A is the smallest coefficient. Yeah, AN2 plus BH2 which gives us CnH3. Okay, so assuming A is equals to 1 የናይትሮጅን ኮኤፊሺየንት 1 ነው ብለን አሲዩም እናደርግ ገስ የምናደርገው ምን ሲሰጠው ነው? እሺ so the value of B and C can be obtained as follows. so ከናይትሮጅን ተነስተን 2A is equals to C ብለናል አይደል? 2A is equals to C ብለናል። so C is equals to A ማለት ነው አይደል? so A አንድ ካደረግን C ስንት ይሆናል? 2 ይሆናል ማለት ነው። በሌላኛው ደግሞ ስንሄድ 2B is equals to C ብለናል አይደል? C ደግሞ አሁን ስንት አገኘ? C 2 አግኝተናል አይደል? B C 2 አግኝተናል አይደል? so 2B is equals to 3C ማለት 2B is equals to 3 times 2 6. so 2B is equals to 6, B is equals to 6 divided by 2 which is equals to 3. so N
Since A, B and C have no common multiples, they can be substituted into the equation as follows. Common የሆነ መልቲፕል ስለሌላቸው n2 a አንድ ስለሆነች a n2 ነው አይደለ የነበረው አንድ እናደርጋለን በa ቦታ n2 plus b 3 ነው አይደለ ያገኘነው 3h2 which gives us c ሁለት አይደለ ያገኘነው 2nh 3 ይሆናል ማለት ነው። ሶ ይሄ አልጀብሪክ ሜተድ ተጠቅመን ይሄን ኬሚካል ኢኩዌሽን ባላንስ አደረግን። መጀመሪያ ላይ በኢንስፔክሽን ሜተድ ባላንስ አደረግን ነበር ተስተውሰን። ኦኬ ኤግዛምፕል balance the equation PCl5 plus H2O which gives us H3PO4 plus HCl. ይሄንን ኬሚካል ኢኩዌሽን ባላንስ እናደርጋለን ማለት ነው። መጀመሪያ ስቴፕ ምንድነው ብለናል? ABC እያልን ኮኤፊሺየንት ማስቀመጥ ነው አይደል? ለየኮኤፊሺየንታቸው የሆነ ሲምቦል መስጠት ነው። አልጀብሪክ የሆነ ሲምቦል እንሰጣለን ማለት ነው። PCl5 plus BH2O which gives us CH3PO4 plus DHCl ይሆናል ማለት ነው። ሶ በፒ ስንሄድ የሪአክታንት ሳይድ ላይ APCl ብቻ ነው እንዳያለን። ስለዚህ A ብቻ ይሆናል ማለት ነው በፒ ሳይድ አይደል? በፕሮዳክት ሳይድ ደግሞ P ስንት ነው ያለው? አንድ ብቻ ነው ያለው፣ እሱም C ብቻ ነው አይደል? A is equals to C ይሆናል። ኦኬ Cl ስንሄድ በሪአክታንት ሳይድ 5 አለ አይደል? ኮኤፊሺየንቱ ግን 5a ነው አይደል? 5 times a 5a። በፕሮዳክት ሳይድ ደግሞ Cl ስንት ነው? አንድ ብቻ ነው HCl አይደል? አንድ Cl ብቻ ነው። ስለዚህ ኮኤፊሺየንቱ ደግሞ ማለት ነው d ነው። 5a is equals to d ይሆናል ማለት ነው። ኦኬ በሃይድሮጅን ስንሄድ ደግሞ በሪአክታንት ሳይድ ስንት ሃይድሮጅን አለ? ሁለት። ኮኤፊሺየንቱ ግን ምንድነው? b። ሁለት ሲባዛ በb 2b። በፕሮዳክት ሳይድ ደግሞ ስንት ሃይድሮጅን አለ? 3 ሃይድሮጅን በሲ በኩል፣ አንድ ሃይድሮጅን ደግሞ ዲ ላይ አለ ማለት ነው። ስለዚህ 3 ሃይድሮጅን 3 ሲባዛ በሲ ሲደመር አንድ ሃይድሮጅን ዲ ላይ ያለው ማለት ነው። አንድ ሲባዛ በዲ ዲ ይሆናል። በኦ ደግሞ ስንሄድ በሪአክታንት ሳይድ ላይ ቢ ብቻ ነው ያለን፣ ኦ አንድ ብቻ ማለት ነው። አንድ ሲባዛ በቢ ቢ ይሆናል። በፕሮዳክት ሳይድ ደግሞ 4 ሲ ይኖረናል ማለት ነው። ለምን PO4 ላይ 4 ኦክሲጅን ያለን፣ ኮኤፊሺየንቱ ደግሞ C ነው። 4 ሲባዛ በሲ 4C ይሆናል ማለት ነው። አሲው ብለናል ገስ ብናደርገው ሁለቱም ሰጥተን መሞከር ይችላል። ከትንሿ ቁጥር ነው የምንጀምረው። A is equals to 1 ብለን እንጀምር። ሶ A 1 ካደረገን A is equals to C ብለናል መጀመሪያ ላይ ስንወጣ። ሶ C is equals to ምን ይሆናል? 1 ይሆናል ማለት ነው። A 1 ሆነ፣ C 1 ሆነ። ቀጣይ ስንሄድ 5A is equals to D ተብሏል። D is equals to 5A ማለት ነው። A ደግሞ ስንት ነው? 1 ነው ብለን 5 times 1 5 D is equals to 5። ሶ ይሄን ሰብስቲት ያደረግን B ደግሞ ስንት ይሆናል? 4 ይሆናል ማለት ነው። ስለዚህ ABCD እናገኘን ማለት ነው። A1 B4 C5 C1 D 5 ይሆናል ማለት ነው። ሶ ይሄን ስንጽፈው A1 አይደለ? PCl5 plus B ስንት ነው? 4 4H2O which gives us C ስንት ነው? 1 ነው አይደል? H3PO4 plus D ስንት ነው? 5 5HCl ነው። ይሄንን ብንቆጥረው ባላንስድ የሆነ ኬሚካል ኢኩዌሽን ይሰጠናል ማለት ነው። ክሊር ነው አይደል?